የጀግንነታቸው መለኪያ ደግሞ የገደሉትን ወንድ ብልት ሰልበው አድርቀው ግንባራቸው ላይ ማሰር ነበረባቸው። መሐመድ ሐሰን ጽሁፍ ላይ የተመለከክ እንደሆነ ምን አይነት ወንጀል ይሰራ እንደነበረ በኦሮሞዎቹ ሰበር መረጃ ሊባል የሚችል ነው። አብዛኛው የኢትዮጵያ ፖለቲከኞች፣ የሚዲያ ባለቤቶችና አክቲቪስቶች የሚያፍኑት የገዳ ስርዓት አሰቃቂነት፣ ነገዳ ጥፊነትና ጨፍጫፊነት ዶክተር ዮናስ ብሩ አውጥቶ እንደ ብቅል አሰጣው። ምንድነው? ገዳ ሁለት አውታሮች አሉት ወይንም ደግሞ ሁለት ፒላሮች አሉ። እነዚህ ሁለት አውታሮች ምንድናቸው? የመጀመሪያው ዴሞክራቲክ ፊቸሩ ነው። ሆነስትሊ ስፒኪንግ በ16ኛው ክፍለ ዘመን ጊዜ የኦሮሞ የገዳ የዴሞክራቲክ ሲስተም ቬሪ ሶፊስቲኬትድ ትራዲሽናል ፒስፉል የሆነ አሁን ማድረግ ያቃተን ኢትዮጵያ ውስጥ አሁን የማድረግ የማንችለው ፒስፉል የሆነ ፓወር ትራንስፈር ነበር ኤቭሪ 8 years። እንግዲህ ዶክተር ዮናስ ብሩ እዚህ ጋር ለማሟሻነት እንዲሆነው ቀላል አድርጎ ነው የጀመረው። ገዳ በተወሰነ መልኩም ቢሆን የዲሞክራሲ ብልጭታን የሚያሳይ አካል አለው የሚል ነው። እውነቱን ነው። ችግሩ ከገዳ ነገዳ ጥፊነት፣ ተስፋፊነትና አረማዊነት ጋር ሲታይ የገዳ የዲሞክራሲ ብልጭታው ጋን ውስጥ እንደተቀመጠ ኩራዝ መሆኑ ነው። ገዳ የዲሞክራሲ ብልጭታ ያሳያል የተባለው በአንድ ጉዳይ ብቻ ነው። እሱም አባ ቦኩ አንድ የኦሮሞ ጎሳ ወይም መላው ኦሮሞን ወክሎ በስልጣን ላይ የሚቀመጠው አባ ቦኩ ከ8 ዓመት በላይ በስልጣን መቆየት አይችልም። በዚህ የተነሳ ብቻ ነው። ገዳ የዲሞክራሲ ሲስተም ነው፣ ገረመሌ ነው። የዛሬ 500 ዓመት ኢትዮጵያ በዲሞክራሲ ተተዳደር ነበር፣ ቅብጥርሶ ምናምን የሚል የደናቁራን ሲበስብ ሲያደነቁረን የሚውለው። በነገራችን ላይ ሰውዬ ማን ነው? የኦነጎች ማውዝ ፒስ ነው። ስሙ ማን ነው? ስታሊን ገብረስላሴ። ስታሊን ገብረስላሴ እንዴት አብሮ ይሄዳል? ስታሊን ገብረ ከይሲ ያስኬዳል። ስታሊን ማን እንደሆነ ታውቃላችሁ? በ1917 በራሽያ አገር አብዮት ከፈነዳ በኋላ የንጉሱ ስርዓት ተገርስሶ ሌኒን ነው የመጣው። ከሌኒን ቀጥሎ የመጣው ማን ነው? ጆሴፍ ስታሊን። ከ40 እስከ 60 ሚሊዮን ህዝብ የጨፈጨፈ ነው። የዚህ ወዲ ጭንጋፍ ስም ከዚህ ጨፍጫፊ ስም የተወሰደ። ስለዚህ የትግሬ ሰዎች ስሙን ቀይሩለት። ሐለፎም ገብረስላሴ ያስኬዳል፣ አሊያም ደግሞ ስታሊን ገብረ ከይሲ። አንድም የአጭበርባሪነት ስራ የሚሰራው በሚዲያ ላይ ይሄ ወራዳ ነው። ወደ ዶክተር ዮናስ ብሩ እንመለስ። እዚህ ጋር ዶክተር ዮናስ ብሩ የሚነግረን ብዙ በኢትዮጵያ ሚዲያ የማይነገረው ብዙ የኢትዮጵያ ሚዲያ ባለቤቶች፣ የፖለቲካ ኢሊቶች፣ አክቲቪስቶች የሚያፍኑትን ጨለምተኛውን አረማዊውን የገዳ ክፍል ነው። ኦሮሞን ከዛች ቦረና ከምትባለው አንድ ትንሽ ቦታ ሰፍቶ አሁን ትልቁን የኢትዮጵያ መሬት የያዘ ኃይል እንዲሆን ያበቃው ነው። እዚህ ጋር ዶክተር ዮናስ ብሩ ወረራ ማለታቸው ነው። ሌላ ነገር አለ። ኤቭሪ 8 years የሚመጣ ልክ ከዚህ ከስልጣን ሽግግሩ ጋር አብሮ የሚመጣ ኤቭሪ 8 years የሚመጣ ደግሞ ሌላ ነገር አለ። ያ ምንድነው መሰለህ? ልክ አሁን የመጀመሪያ ባገዳዎች ሲመረጡ አዲስ ፍሬሽ ሆኖ ሲመረጡ የሚያደርጉት ምንድነው? ለሚቀጥለው 8ኛ ዓመት የኛ ተራ ደርሶ ስንወርድ የሚመጡትን ልጆች እንደገና ደግሞ መመልመል ይጀምራሉ። መሪዎቹን ማለት ነው። መኮትኮት ይጀምራል። ይኮተኮትና ምርጫ ለሚቀጥለው አዲሶቹ መሪዎች ከመምጣታቸው በፊት እነዛ ሰዎች ለዛ ለስልጣን በቂ መሆናቸውን ብቃት እንዳላቸው ማረጋገጥ አለባቸው። እንግዲህ በገዳ ስርዓት የኦሮሞ ወንዶች በእድሜያቸው በዚህ ተከፋፍለዋል። ደባሌ፣ ፎሌ፣ ቆንዳላ፣ ዶሪ። ስለዚህም አባቦኩ ወይም በሉባ የስልጣን ዘመን ላይ ያለው ከመውረዱ በፊት ምናልባትም 4 ዓመታት አካባቢ ሲቀረው ዶሪ የተባለውን መመልመል ይጀምራል። እንዴት ነው የሚመለመለው? ሄሬጋው ቡታ የሚባል ዝግጅት አለ። ያ ሰውዬ በእድሜ ያከፋፈሉ 40 ዓመት ይሞላዋል። ወረራ መፈጸም አለ። ግን አያቶቹ ቀደም ብለው የወረሩትን ቀዬ ወይም ነገድ መውረር አይችልም። አዲስ ነገድ፣ አዲስ መሬት ይወራል። ብዙ ከብቶችን ያመጣል።
የብዙ ወንዶችን ቁላ ሰልቦ ግንባሩ ላይ ያስራል። የራሱም ቁላ ይገረዛል። ከዛም በወረረው መሬት ብዛት፣ በጨፈጨፈው ሰው ብዛት፣ በቆረጠው የቁላ ብዛት ከሱ መሰል ሌሎች ዶሪዎች በልጦ ከተገኘ አባቡኩ ሆኖ ለ8 ዓመት በሉባ ስልጣን ይቆያል ማለት ነው። ዶክተር ዮናስ ቀጥል። የሚያረጋግጡት በምንድን ነው? ጦርነት ሌላ ህብረተሰቦች ላይ ጦርነት በመክፈት ነው። የሌላ ህብረተሰቦችን መሬት ሄዶ በመነጠቅ ነው። ያ የጦርነት ዘመቻ ደግሞ ብዙ አንትሮፖሎጂስቶች ጽፈውበታል። ከአይቶ የማይታወቅ አይነት ጭካኔ ነበር የሚደረገው። ምክንያቱም ያም የዛ የሚመረጠው ሰው ማንነቱን ምንነቱ የሚገለጸው ሄዶ ወሮ ባመጣው ከብት ካተው ብዛት፣ ሁለተኛ ሄዶ የወረረው የመሬት ስፋት፣ 4 5 ካሰርክ ብቃትህ እንዲሁ ማንነትህ እየጨመረ ይሄዳል። ስለ ገዳ በምናወራበት ጊዜ በየ8 ዓመት የሚመጣውን የፒስፉል ትራንስፈር ብቻ ሳይሆን ማድረግ ያለብን አብሮት የሚመጣውን የወረራውን፣ ግድያውን፣ ባሪያ ፍንገላውን ይሄንንም አብረን ማምጣት አለብን ነው። አሁን እነዚህ ያልኩ ነገሮች በሞላ የኔ ክሪኤሽን አይደሉም። በብዙ ጽሁፎች እና አሰፋ ጃለታ ራሳቸው ስለ ኦሮሞማ ወይንም ደግሞ ስለ ገዳ ጽፈዋል ብለው ምንድነው ጥቅስ እነሱን ሪፈር ከሚያደርጓቸው ጽሁፎች የተጻፈ ነው። መሐመድ ሐሰን ጽሁፍ ላይ የተመለከትክ እንደሆነ ምን አይነት ወንጀል ይሰራ እንደነበረ በኦሮሞዎቹ እንደ ባሪያ አድርገው ሲያሰቃዩቸው፣ እንዲሁም በ1816 ለመጀመሪያ ጊዜ ገዳ የተሸነፈው ከውጭ በመጣ ኃይል ሳይሆን ይገዟቸው በነበረው ባሮች እንቢተኝነት ሪቤል አድርገው ነው ገዳ መፍረስ የጀመረው። ሀቅ ይውጣል ዶክተር ዮናስ ብሩ።